እኔ ልህ ቢያስፈልግ ኖሮ እኮ እዚህ እንደዚህ ከናንተ ጋር በረከቴን ስለማቅ ነው። ፈተናው የሚያመጣውን በረከት ስለማቅ ነው። አባቶቼ ክህደትን አላስተማሩኝ፣ መጽናትን ነው ያስተማሩኝ። እነሱ በጸጋ ውስጥ እንደነበሩ ሁሉ በህሊናዬ ውስጥ የሚቀመጠው ያ የቀድሞ የጸጋቸው ኃይል ነው። ታዲያ ያ የጸጋቸው ኃይል ሲገለጥ ዛሬ የሱዳን አስመቶ ነው። ሁሉም የሚሉት ይሄንን ነው። ሁሉም የሚጮሁት እንደዚህ ነው። አብረን ኖረን ከጅምሩ ጀምረን ምን ጸልየውን እያዩ ምን በረከክበትን እያዩ ክደው እንደገና ሌላ ወሬ ሲያወሩ አሳፋሪ ነው። እኔ አይደለም ማፍረው እነሱ በመቀኝነት ውስጥ በሚያወሩት ችግር ነው። እና በእውነት ታዲያ ቅዱስ ጊዮርጊስ ያን ሁሉ መከራዎችን ተወጥቼ ዛሬ በእናንተ ፊት ለመቆም ያበቃኝ የቅዱስ ጊዮርጊስ ጽናት አስተማሪ ነው። ቅዱስ ጊዮርጊስ ምንድነው በሀገሩ መቶ አለቃ አልነበር ነው አይደለም? ሰማዕት ሲሆን የምናከብረው መጀመሪያስ ለሰማዕትነት ያበቃው ማን ነው? በዘመኑ በእርግጥ ክርስትናን ያልተቀበሉ ነበሩ። ዛሬ በክርስትና ውስጥ እየኖርን ወደ መንፈሳዊ አረማዊነት እየተሸጋገረ ነው። ለምን ይሄ ይሆናል ስንል እንግዲህ ጠላት በዛብንና በእውነት እግዚአብሔር አምላክ ምሕረቱንና ቸርነቱን ያብዛልን። እንግዲህ ተመልከቱ፣ እኔ የወጣሁት ከዚህ ከዘዋይ ነው አይደል? ለምንድን ነው አባቶቼ እኔ ስገፋ ለምን ትገፋለህ ለምን አላሉኝም? በቤተ እግዚአብሔር ባሁኑ ባሉት 2 ዓመቶች ውስጥ ደግሞ ወደ ቤተ እግዚአብሔር እንዳልደርስ በቃ ተዋደነና መመሪያ ወጣ። በ50 ሀገረ ስብከት እንዳላስተምር፣ ቤተ ክርስቲያን እንዳልደርስ፣ ቅዱስ ቁርባን እንዳልወስድ ነው የተላለፈው። እንደምንም ብዬ እስቲ ቅዱስ ቁርባን ልውሰድ ብዬ አንድ ቤተ ክርስቲያን ብዬ ተደወለ። ይኸው ያ ያላችሁት ሼኪ መጥቶ ቤተ መቅደስ እና እንዴት ነው ዝም ትላላችሁ? ሼኪ ያደረጉኝ 2-3 ጊዜ ከቤተ ክርስቲያን አባረሩኝ። 2-3 ጊዜ ቅዱስ ቁርባን እንዳልወስድ እኮ በ50 ሀገረ ስብከት ሲበተን ምን ያደግኩት እዚህ አይደለም ዘው አይደለም። ቀዳማዊ አቡነ ጎርጎርዮስ በነበረው ጊዜ እኚህኛው አባታችን አቡነ ጎርጎርዮስ ካላይ አቡነ ጎርጎርዮስ አያውቁኝም? ለምን እንዲህ ነገር ይፈጸማል ማለት ምን ከለከላቸው? ብሉ ሰባኪዎች እስከዚህ ወጥተው አልነበረም? ለምንድነው እዚህ ግለሰብ ላይ ጫና የበዛው ማለት ምን ከለከላቸው? ብዙዎች አባቶች ከኔ ጋር አብረው የነበሩ ሊቀ ጳጳሳት አልሆኑ? እነሱ ለምን አንደበታቸው ተዘጋ? ፈርቶ አደር ስለሆነ። ምክንያቱም ሰውን ፈርቼ ያገኘሁት የለም። ድህነት ነው ጭራሽ ያገኘሁት። እግዚአብሔርን መፍራት ጀምር ነው ኃይል ያገኘሁት። ያው ቤቴን የገዛው ሳይንቲስት ነው። ሰርቄ አታልያ ወራብጄ አይደለም። ሙዳይ ውጻት ሰብሬ አይደለም። ሳይንቲስት ነው የገዛው። ይሄንንም መኪና አንድ ስዊድናዊ ነው። እኔ በወጣው ከእስር ቤት በወጣው ሮብ ወጣው ሐሙስ አስረከበ። ስዊድናዊ ነጩ እዚህ ገዳም የተማረ አይደለም። ስዊድን እዛ የተፈወሰ ነው። ነጭ ነው። እንዴት ነው መግፋትን ለምንድን ነው የምንወደው? ማሳደድን ለምንድን ነው የምንወደው? ከዚህ ምን በረከት አለው? ውድቀት ነው የሚሆነው። እና ለራሴ ቢሆን ኖሮ ይሄን በዓለም ላይ ያለኝ ተደማጭነት ባልጨመረ ነበር። ለሌላው እንድንኖር ነው እግዚአብሔር የፈጠረን። ለሌላው እንድንሆን ነው እግዚአብሔር ያከበረንና ስለዚህ የእናንተ የምእመናኖቹ አባቶቻችን ፍቅር ገና ብዙ ነገር እንሰራለን እና ባለው ሂደት ባላቸው አስተያየትና ባላቸው አመለካከት አንጻር ሲታይ ደግሞ እኔ አይደለም የማፍረው እነሱ ናቸው የሚያፍሩት። መልገጥ አናፍርም ቢሉም በህብረተሰቡ እይታ ውስጥ የሚያሳፍር ነገር ነው ያለው ነገር። ለምን በአንድ በኩል ሂዱ አስተምሩ እያሉ እየመረቁ ኮሌጅም በነበርኩ ጊዜ መተው እየባረኩ እየመረቁ ችግር ሲመጣና ችግር ሲፈጠር አላቀውም የማለት ነገር ራሱ ያሳፍራል። ከአንድ ክርስቲያናዊ ህይወት ከዚች ከነባሪቱ የእምነት ኃይል ውስጥ የማይጠበቅ ነገር ነው።
ስለዚህ ለማሳፈር አይደለም እኮ ወንጌልን ያስኩት፣ ሌሎች እንዲሳቀቁ አይደለም እኮ ወንጌል ያስኩት። እውነት ሆኖ በእውነት አሸንፈን ወንጌል አሸናፊ መሆኑን ለማረጋገጥ ነው። ስለዚህ በማንኛውም ፈተና ውስጥ እያለን እንኳን ያው በኩራት በቤተ እግዚአብሔር እንመላለሳለን። ቢገፉንም ቢያስወጡንም በወረቀት ቢያሳድዱንም ከደጁ አንራቅም። እግዚአብሔር ስሙ የተመሰገነ ነው። በፊትም እዚችው ትቢያ ላይ እየተንበረከክን እንደ ቸርነትህ ስንል ሌሎች ሲቀፋቸው እንዲህ ብለው ሲቆሙ እኛ ትቢያውን ልሰን ግንባራችንን አስነክተን ጸሎቱን ከጨረስን በኋላ አቧራችንን አራግፈን ምን ብለን አንተ ታውቃለህ ብለን ነው የምንሄደው። ከልብ ነው። ያቺ የልብ የሆነችውን ነገር ዛሬ ለምን እንረሳታለን? ያቺ ትቢዋ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።